ሀንዬ አሲርን ይቅርታ ጠየቀችው። ኤልያስ አስቀይሞህም እንደሆነ ይቅርታ አድርግለትም ስትል አሲር የወሎ ሰዎች ችግር ናቸው። ያንንም በኤልያስ በፋዘርና ባንቺ አይቼዋለሁ። እኔ በኤልያስ ቂም አልያዝኩም ሀንዬ ሲልም ለሀንዬ አሲር መለሰላት። ኖላዊ ጥያቄ አቅርበው ጥያቄውን ለመለሰላቸው ሰው ሽልማት አዘጋጅተዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 32 በዛሬው ክፍል ላይ እንግዲህ ተምቹ ወደ ስርቆቱ ለመግባት ለአሲር ሲነግረው አሲር ደግሞ እኔ ስርቆት አልፈልግም፣ ዳግመኛ ወደዛ አልመለስም፣ ከፋዘርም ጋር መቀየም አልፈልግም ዳግመኛ በማለት ለተምቹ ይመልስለታል። ታካብዳለህ እንዴ እያለ ተምቹ ይመልስለታል። ወይዘሮ ባዩሽ ስልክ ለሜላት ትደውልላትና የድሮ ጎረቤቷ እንደሞተና ለቅሶ እንሄድ ለማለት ስልክ ትደውልላታለች። አንቺ እንደሆነሽ የድሮን ጉርብትናውን ረስተሽዋል ብላ የሞተውን ሰውዬ ትነግራትና ለቅሶ መሄድ ትፈልግ እንደሆነ ወደ ቀብር እንሄድ ብላ ትነግራታለች። እንዴት እቀራለሁኝ አንድ ቀን እንኳን ሳያርፍ ድንጋዩን እንደፈለጠ አረፈው አይደል በማለትም ለወይዘሮ ባዩሽ ትነግራታለች። ሁለቱ ይገናኛሉ። ከቀብር ሲመለሱ መንገድ ላይ ወይዘሮ ሜላት በፊት ላይ የሸጠችውን ቤቷን በዛ አካባቢ እየሄደች ያ የሸጠችው ቤት ዛሬ ላይ በጥሩ ሁኔታ ሆኖ ስታየው እንዴት ነው ያሳመሩት! በጣም እኔ በዚህ ቤት ብዙ ነገር አይቸበታለሁኝ ደግሞ በጣም ነው ያሳመሩት እያለች ለወይዘሮ ባዩሽ ትነግራታለች። አንቺ እኮ በርካሽ ነው የሸጥሽው፣ በጣም አሳምረውታል፣ በቃ እንደ ጣልሽው በነፃ እወቂው በማለትም እንዲቆጫት ታደርጋታለች። ወደ ቤት እንሄድ ብላ ወይዘሮ ሜላት ለወይዘሮ ባዩሽ ስትነግራት መኪና ይዣለሁኝ እንሄድ ብላ ስትላት እሽም ብላ እሷም ተከትላ ወደ ወይዘሮ ሜላት ቤት ትሄዳለች። እቤት ስትገባ በቅናት ተንጨረጨረች። የቤቱን ለውጥና ማማረም ስታይ እንዲሁም ሰራተኛም ቀጥራ ስታይ በጣም ተንጨረጨረች። እንዴት ነው በስኬት ላይ ስኬት እንደኔ አይነቱ ምስኪን ነው እንጂ በማለት እየተንጨረጨረች ቤቱ እንዳማረበትና የቤት እቃ ሁሉ እንደቀየረችም ስትነግራት እሷም እያየችው ስለሆነ በጣም ትንጨረጨራለች። እሺ እክላስ ግባና የለበስኩትን ልብስ ላስቀምጥና የምትወጃትን ምግብ ለስራልሽ ስትል ለወይዘሮ ባዩሽ ሜላት ትነግራታለች። አንቺ ነሽ እንደ የምትሰሪው ሰራተኛ የለሽም ወይ በማለትም ትነግራታለች። አለችኝ በማለት ግን ላንቺ ያንን የምትወጁን ምግብ እኔ ነኝ የምሰራልሽ ስትል ትነግራታለች። እሷ የምትወዳትን ምግብ ልታዘጋጅላት ወደ ኪችን እንደገባች ወይዘሮ ባዩሽ ሳሎን ላይ ተቀምጣ እየተንጨረጨረች ሰው እንደዚህ ነው በስኬት ላይ ስኬት ሲጨመርለት እንደኔ አይነቱ ወይስ ከእግዜሩ አልሆነ ወይ ከሰይጣኑ እያለች እየተንጨረጨረች ትገኛለች። ተነሽና እጅሽንም ታጠቢም ብላት ነበር እየሄደችው። ወይዘሮ ሜላት ስትመለስ እንደዛው እንደተቀመጠች ታያታል። ባዩሽ ተነሽና ታጠቢ ያላልኩሽም እንዴ በማለትም ትነግራታለች። ትነሳና ወደ መታጠቢያ ለመሄድ ትወስናለች። ኖላዊ ደግሞ እቤታቸው ነበሩና አሲርና ተምቹ መንገድ ላይ እየሄዱ ከስርቆት አልፈልግም፣ እኔ ስርቆት መጀመርም ሆነ ወደዛ ስራ መመለስ አልፈልግም፣ ከኖላዊ ጋር መቀየም አልፈልግም ብሎ ለተምቹ ይነግረዋል። መንገድ ላይ ሲጋራውን እያጨሰ ቁጭ ብሎ ኖላዊ እቤት ብቻቸውን መቀመጥ ጨንቋቸው መንገድ ላይ ወደ እነሱ ጋር ሲሄዱ ሁለቱ ቁጭ ብለው ያያቸዋል። ተምቹ ሲጋራ እያጨሰ ነበረ። በጣም ጨንቋቸው በቃፋቸውን አፍነው ፋዘር መጡ እንዴ በማለትም አሲር በጣም ይደነግጣል። አሲር እዝነህ እንዴ እቤት ብቻዬን መቀመጥም ደብሮኝ ነው የመጣሁትም ሲል ለአሲር ይናገራሉ። አጠገቡ እንዲቀመጡ እያደርጋል። ያ ሲጋራ ስለሸተታቸው አፋቸውን አፍነው ነበር። ይህንን ነገር ጓደኛ እንዲጠል አድርግም በማለትም ይናገራሉ። ያንን እያጨሰ ያለውን ይጥላል ማለት ነው። ጓደኛ የሚሉትን ነገርም ይሰማል። አጥፊዎቹ ጋር ነው የተያያዘው በማለትም ይናገራሉ። ይኸው ተምቹ ሴትና ሲጋራ ካየ አይለቅም የሚለውንም መልእክት ለኖላዊ ይናገራል። ምክንያቱም እሳቸው ደግሞ ከአጥፊዎቹ ጋር ተያይዘሃልም ማለት ነው በማለትም ይመልሳል።
እንዴ ሴት አጥፊናት እንዴ በማለትም ደግሞ ተምቹ ይመልሳል። ሴት አጥፊናት እያልኩትም በዝሙት መልክ ብቻ ሲሆን ነው ሲሉ እሳቸው መልሰውለታል። ያንን ነገር እንደተው ወደ ድሮ ወደ አሳለፉትና ወደ ትዝታው ከአሲር ጋር ያሳለፉትን ጊዜ እያስታወሱ ነበር። ወይዘሮ ሜላትና ባዩሽ ክላሷ ትገባና አልጋዋን ለማንጠፍም እንዲሁም እዛ መኝታ ክላስ ቁጭ ብለው አልጋ ላይ ተቀምጠው እያወሩ ነበርና ለምንድነው እዚህ አልጋ የምታነጥፉ? ሰራተኛ አለች አይደለም ወይ? አለች ብለሻል። እሷ ለምን አታነጥፍም ስትል ለወይዘሮ ሜላት ትነግራታለች። ባዩሽ ወይዘሮ ሜላት ደግሞ እኔ ታውቂያለሽ መቀመጥ እንደማልወድም ሰራተኛ አለችኝ እንዴት እየተባረከች ጥሩ መሰለችሽም ስትል ተነግራታለች። እሷ ክላስ መቀመጡ በቅናት ጨርጭሯታል። ምክንያቱም በፊት ላይ ባሳለፈችው ጊዜ ላይ በጣም ተቸግራ ከባልሽ ጋር ተፋቺ እሱ አንቺን ማስተዳደር ካልቻለ ምን አባቱ ይሰራልሻለም ብላ ወይዘሮ ባዩሽ ለሜላት ነግራት ነበር። ቸግሮኝ ነው 500 ብር ብቻ አበድርኝም በማለት ነግራት ነበረ። እኔ ይህንን ብር እሰጥሻለሁ፣ ግን ፍቺ የሚባል ነገር አለ። አንቺን ችሎ ካላስተዳደረሽ ምን ያደርግልሻል? ለምን አትፈቹም? እያለችም ስትመክራት እንደዚህ አትበይ፣ ነገ ሌላ ቀን ነው፣ እሱን አትናገሪብኝም እያለቻትም ለወይዘሮ ባዩሽ የነገረቻትን ጊዜ እያስታወሰች ነበር። ወይዘሮ ባዩሽ ሜላት የመለሰችላትን በሐሳብ ጭልጥ ብላ ምን ሆነሽ ነው? በሐሳብ ሄደሻል እኮ ባዩሽ እያለቻት ነበር። አይ አለሁኝ እያለች በጣም እየተንጨረጨረች ትገኛለች። ምክንያቱም በፊት ላይ የነበረችበት ህይወትና አሁን ላይ ጠንክራ የነበረችበት ህይወት ደግሞ ከፍታ ላይ አኑሯታል። እንዲሁም ደግሞ ልጆቿንም በጥሩ ትምህርት ቤትም እያስተማረች ስለጠፋችው ልጅ ታነሳባታለች። እሷም እንዳልተገኘች ትነግራታለች። ምክንያቱም እንዴት ነው ምን አዲስ ነገር አለ እንደው በቃ ጥፍት ብላ ቀረች ብላ ስለ ሀሴትም አንስታባት ነበር። በቃ እግዚአብሔር ያሉትን የባርክልሽም ስትልም ወይዘሮ ባዩሽ መልሳላታለች። እኔን አታይም ወይ እያለች ሰራተኛሽ እንዲህ አይነት ሰራተኛ ተቀጥሪያለሽም በማለትም ነግራታለች። እንግዲህ ወደ ሳሎን ሄዳ ሀንዬ ወይዘሮ ባዩሽን እንትን ስትላት ስታናግራት ምን አንቺ ሰራተኛ ነሽ ወይ? ማመን እያቅተኛል፣ እውነቷን ነው ወይ እያለችም እየነገረቻት ነበር። ይህንን መሳይ መልክም እየዘሽው አንቺን የመሰለ ልጅ እንዴት ነው በሰው ቤት የምትርመጠመጪው? ስንት ሀብታም ይፈልግሻል ከሷ ቤት ብትወጪ እያለችም እየመከረቻት ነበር። ሀንዬ ደግሞ ደስም አላላትም። ምክንያቱም ለምን እሰው ቤት ትቀጠሪያለሽ? አንቺን የመሰለ ልጅ ስንት ሀብታም ይፈልግሻል እያለች በጣም ጭርጭር እያለች ወይዘሮ ባዩሽ ትገኛለች። ወይዘሮ ሜላት እንግዲህ ምግቧን እያዘጋጀች ነው እና ምናሴም ወደ ቤት ሲገባ አክስቴ ብሎ እሰፍ ብሎ አያችን ባዩሽ ቅናተኛዋን ይስማታል ማለት ነው። በጣም አድገሃል፣ ተለውጠሃል፣ በቃ አሁን ሚስት ነው መፈለግ ያለብኝ በማለትም ስትነግረው አደኩኝ እንዴ በማለትም እሱ ደግሞ ይመልስላታል። ከዚህ በላይ እንግዲህ ቀንዳታ በቀል እያለችው ትገኛለች። ወይዘሮ ሜላት እንግዲህ ወደ ባዩሽን ልትሸኛት መንገድ ላይ እየተከተለቻት እቤቴ ድረስ አታደርሽኝም እያለች በጣም እየተንጨረጨረ ነው። ቅናቷ በጣም ያስታውቅባታል። እሷም ትሸኛትና ትመለሳለች። እንዲሁም እሷ እኔ በቃ እያለችም የእሷ መለወጥ አሁን በድጋሚ እያስከፋት ወደ ቤቷ ትሄዳለች። ኖላዊ ደግሞ ጥያቄ አቅርበው ያም ጥያቄያቸውን ያቀረቡት ለሁለቱ ነውና የሽልማታቸው ሙዝና ዳቦ ነበረ ለአሸናፊ ያዘጋጁት። ያን ጥያቄ የመለሰላቸው ማን ነበረ? የአሲር አልመለሰም ነበረ። ያኛው ተምቹ ነበር እየመለሰውና አይኑ እዛው እየተቁለጨለጨ ሁለቱ ብቻ ይበላሉ። እሱም ደግሞ ብቻዬን አልበላም አሳዛኝ በማለት የያዘውን ምግብ ያካፍሏል። እንዲህ ነበረ ያደረከው ነገር መልካም ነው። ይህንን የሰጠውህን ነገር ብቻህን በልተህ ቢሆን እንዴት እቀየምህ ነበረም በማለትም ተምቹን ያመሰግኑታል። ስልክ ይደወልለትና ይወጣል። የደወለችውም ሀንዬ ነበረች። ሀንዬ በአሲርን በኤልያስ ወሎዮ ጉዳይ
ከፍቶት እንደሆነ ይቅርታ ጠይቀዋለሁ ብላ ያንንም ይቅርታ ስትነግረው እሱ ደግሞ አልተቀየምኩትም፣ የወሎ ሰዎች እኮ ገራገር ናችሁ ሲል ለሷ መልሶላታል። በአንቺ በፋዘርሽና በኤልያስ አይቻለሁ፣ እኔ በእናንተ ቂም የለኝም በማለት ይነግራታል። የኖላዊ የሕክምና ጉዳይንም አንስቶባታል። ገንዘቡ ስላልተሟላልኝና በቂ ገንዘብ ስላላገኘሁኝ አባቴ ሊታከምልኝ አልቻለም ስትልም ለአሲር ነግረዋለች። እኔ ነኝ እያከሰርኩሽም በማለት ደግሞ እሱ ይነግራታል። አንተ ምን ብለህ ነው ያከሰርከኝ? ላንተ የከፈልኩት እኮ 30 ሺህ ብር ነው። አባቴ የሚፈልገው ደግሞ ለሕክምና ብዙ ገንዘብ ነው ስትል ነግረዋለች። ያን ያክል ገንዘብ ግን ማን ነበር የሰጠሽም በማለት እሱ እነግሯታል። አሰሪዎች ናቸው የሰራሁበት ሳይሆንም በእርዳታ መልክ ነው እየሰጡኝም ብላ ነግረዋለች። ምናሴ ከትምህርት ቤት ሲመለስ እሷ ስትቀበለው እናቴ በመኪና ከምትቀበለኝ አንቺ ብትቀበይ ነው ደስ የሚለኝ፣ ግን ጓደኞቼ ሙድ እየያዙብኝ ነው፣ በአንቺ ደስተኛ ነኝ ሀንዬ በማለትም ሀንዬን እያመሰገናት ይገኛል። እንግዲህ የዛሬው ክፍል ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ባይ ባይ።